ሰላም ጤና ይስጥልን እንዴት ናችሁ? ውድ የፋርማኮሎጂ ማስተር ፕሮግራም ተከታታዮች፣ እንግዲህ ይህ የመጀመሪያው ክላስ ጀነራል ፋርማኮሎጂ የሚሆን እናያለን። አብራችሁ ቆዩ። Introduction. The word pharmacology is derived from the Greek words pharmakon, which means drug, and logos, which means science. ፋርማኮሎጂ ምንድነው ስንል ፋርማኮሎጂ የሚለው ከግሪክ ሁለት ቃላት የመጣ ነው ማለት ነው። የመጀመሪያው ፋርማኮን የሚለው ይሄ ድራግ ማለት ሲሆን ሎገስ ማለት ሳይንስ ማለት ነው። ፋርማኮሎጂ is the science of the study of substances that interacts with living systems through chemical process, especially by binding to regulatory molecules and activating or inhibiting normal body process. ፋርማኮሎጂ ምንድነው ስንል አብዛኛው ስለ ሳብስታንሶች ከሊቪንግ ሲስተም ጋር ያላቸው ኢንተራክት የሚያጠና ሲሆን እንዲሁም በኬሚካል ፕሮሰስ የሚያልፍ ነው ማለት ነው። ሬጉላቶሪ ሞለኪውሎችን ባይንድ በማድረግ አክቲቬት ወይም ደግሞ ኢንሂቢት አክቲቪቲ ሰራ ወይም ደግሞ ያማረት ምን ማለት ነው? አክቲቬት ስንል የሰውነታችን የሚሰራውን ስራ ከፍ እንዲያደርግ ወይም ደግሞ ፖቴንሻል እንዲያደርግ የሚያደርግ ሲሆን ኢንሂቢት ነው ደግሞ የሚሰራውን ስራ እንዲያቆም ደግሞ እንዲቀንስ የምናደርግበት ሲስተም ነው ማለት ነው። ፋርማኮሎጂ is the branch of medicine with a unique combination of several biomedical sciences. The first one ኬሚስትሪ፣ ባዮኬሚስትሪ፣ ፊዚዮሎጂ ኤንድ ክሊኒካል ሜዲሲን። ይሄ ደግሞ የሜዲሲን ብራንች ሲሆን ይህም ደግሞ የተለያዩ የባዮሜዲካል ሳይንሶች ጥምር ውጤት ነው ማለት ነው። የመጀመሪያው እንግዲህ ኬሚስትሪ ነው። ሞስት እንግዲህ ኬሚስትሪ ስለምን ያወራል ካልን ስለ ማተሮች የሚያጠናልን ሲሆንም ደግሞ ብዙ ጊዜ ሳብስታንሶች እንዴት እንደመጡ እንዴት ነው ባህሪያቸው የሚለውን እንዴት ነው ሪያክት የሚያደርጉት እንደሚቀየሩት የምንለውን ስለነዚህ የሚያጠና ሲሆን ባዮኬሚስትሪ የምንለው ደግሞ ብዙ ጊዜ የኬሚስትሪ ኦፍ ሊቪንግ ቲንግስ የሚያጠና ሲሆን የኛም ፎከስ የሚያደርገው በኬሚካል ፕሮሰስ ኢንሳይድ ሴልስ such as how proteins work, how enzymes speed up reactions and how energy is used in the body የሚለውን ሞስትሊ የሚያጠናልን ነው ማለት ነው። ያ ማለት እንደውስ ሴሎቻችን ውስጥ ላይ ፕሮቲኖች እንዴት እንደሚሰሩ ኢንዛይሞች ደግሞ ሪአክሽን እንዴት እንደሚያፋጥኑት ደግሞ ኢነርጂ ለሰውነታችን እንዴት እንደሚጠቅም የምናይበት ሂደት ባዮኬሚስትሪ ይባላል። ታዲያ ደግሞ ፊዚዮሎጂ ስለምናጠና ስን ደግሞ how living organisms function እንዴት ሊቪንግ ኦርጋኒዝሞች እንዴት ፋንክሽን እንደሚያደርጉ ስራቸው እንዴት የሚሰሩ የምናይበት ነው። ደግሞ ኦርጋን ቲሹን ሴል የምላችሁ በጋራ የሚሰሩትን ስራ ሰውነታችን ደግሞ ስለ ጤናችን የሚያጠና ፊዚዮሎጂ ይባላል። ታዲያ እንግዲህ ክሊኒካል ሜዲሲን ስንል ደግሞ mostly practice of diagnosis, treating and preventing disease in patient በሽታውን ለመርመር ለማከም እንዲሁም ደግሞ ለመከላከል የምናደርገው ሂደት ይሄ ክሊኒካል ሜዲሲን በመባል ይጠራል ማለት ነው። ኢትስ ቦዝ ቤዚክ ኤንድ አፕላይድ ሳይንስ። ሌላኛው ደግሞ ያው ቤዚክ እና አፕላይድ ሳይንስ ነው ማለት ነው። ቤዚክ ስንል ስለምናጠና ስንል ሃው ድራግስ ወርክ ኢን ዘ ቦዲ ሰውነታችን ውስጥ መድኃኒቱ እንዴት እንደሚሰራ ፎከስ የሚያደርገውም ለድራግ ኢንተራክሽኖች መካኒዝማቸው፣ ሳይድ ኢፌክታቸው እንደገና መድኃኒቶች እንዴት አብዞርብድ እንደሚሆኑና ኤሊሚኔት እንደሚሆኑ እንዲሁም ደግሞ በሰውነታችን ውስጥ ሴሎች ጋር እንዲሁም ደግሞ ኦርጋኖች ጋር ያለውን ኢንተራክት የሚያጠናልን ይሄ ቤዚክ ፋርማኮሎጂ እንለዋለን። እኛ አፕላይድ ፋርማኮሎጂ ስንል ደግሞ ሪሊ ሜዲካል ፕራክቲስ የምናደርገው ነው። ይህም ማለት ምንድን ነው? ትክክለኛ መድኃኒት መምረጥ፣ ትክክለኛ ዶዝ መስጠት እንዲሁ ደግሞ በሕክምና ላይ በሽታ መከላከል ያለውን ሴፍቲ የሚያጠናልን እንግዲህ ስለዚህ ፋርማኮሎጂ ስንል የቤዚክ እና አንአፕላይድ ሳይንስ ነው ማለት ነው። ኢት ፎርምስ ዘ ባክቦን ኦፍ ራሽናል ቴራፒውቲክስ። እንግዲህ ራሽናል ቴራፒውቲክስ ዋናው ባክቦን ነው ማለት ነው ፋርማኮሎጂ። እንግዲህ ራሽናል ቴራፒውቲክስ ስንል ምን ማለታችን ነው የሚለውን ስናይ ደግሞ በኬርፉል ኤንድ ሎጂካል ዩዝ ኦፍ ሜዲሲንስ ቱ ትሪት ዲዝ ነው። ጥንቃቄ የሚጠይቅ እንዲሁም ደግሞ ሎጂካሊ ደግሞ ኤቪደንስ ቤዝድ የሆነ መረጃ በመያዝ የምናከምበት ሂደት ይህ ራሽናል ቴራፒውቲክስ ይባላል ማለት ነው። ይህ ማለት ደግሞ በሌላ አነጋገር ሰሌክት the most appropriate drug, dose and duration based on scientific evidence, the patient's condition, safety, cost and individual needs. አጠቃላይ ይህን ሂደት የሚል ከሆነ ይሄ ራሽናል ቴራፒውቲክስ ይባላል ማለት ነው። የፋርማኮሎጂ deals with the knowledge of drugs, their sources, biochemical and physiological effects, mechanism of action and therapeutic use of drugs. ለኛ ደግሞ ፋርማኮሎጂ ስለሚያጠና ካለ አንደኛ ስለ መድኃኒት ያለን እውቀት፣ ሶርሳቸው ምንጫቸው ከየት ነው፣ ከእጽዋት ነው፣ ከአኒማል ነው፣ ሴንቴቲክ ከሆኑ ፕሮዳክቶችን ከየት ነው የሚለውን እንዲሁም ደግሞ ባዮሜዲካል እና ፊዚዮሎጂካል ኢፌክት
ምን ይመስላል የሚለውን ደግሞ መካኒዝም ኦፍ አክሽን መድኃኒቶች እንዴት ነው ስራቸውን የሚሰሩት የሚለውን ደግሞ ቴራፒውቲክ ይዛቸው ጠቀሜታቸው ምንድን ነው የሚለውን የሚያጠናልን አንዱ ፋርማኮሎጂ ነው ማለት ነው። ኢት ስታዲስ ዘ ኢፌክትስ ኦፍ ድራግስ ኤንድ ሃው ዘይ ኤግዘርት ዜር ኢፌክትስ እንግዲህ የመድኃኒቶችን ኢፌክት እንዴት ኢፌክት እንደሚያመጡ የሚያጠናልን ይህ ፋርማኮሎጂ ነው ማለት ነው። WHO in 1996 defined drugs as any substance or product which is used or intended to be used to modify or explore physiological systems or pathological status for the benefits of the recipient, either therapeutic or diagnostic benefits. እንግዲህ WHO በ1966 ድራግስ የሚለውን ዲፋይን አድርጓል። ይህም ደግሞ እንግዲህ ማንኛውንም ሳብስታንስ ወይም ደግሞ ፕሮዳክቶችን ዩዛቸው ወይም ደግሞ ኢንቴንድ ቱ ቢ ሞዲፋይ ማድረግ እንዲሁም ኤክስፕሎር ፊዚዮሎጂካል ሲስተማቸውን ደግሞ ፓቶሎጂካል ስታተሱን በማጥናት ቤኔፊት ኦፍ ሪሲፒየንቱን ያጠናል። ይህም ደግሞ ቴራፒውቲክ ወይም ደግሞ ዲያግኖስቲክ ቤኔፊቱ ምን እንደሚመስል የሚያጠናል። ይሄ ድራግስ ይባላል። ድራግስ አር ኬሚካል ሳብስታንስስ ዊች አፌክት ሊቪንግ ኦርጋኒዝምስ ኤንድ አር ዩዝድ ባይ ዘ ክሊኒሽያን ቱ ዲያግኖስ ፕሪቨንት ኦር ኪር ዲዝ። እንግሊዝኛው ደግሞ የድራግ ዴፊኒሽን የኬሚካል ሳብስታንስ ሲሆን ሊቪንግ ኦርጋኒዝምን እንዴት አፌክት እንደሚያደርገው ኤንድ ክሊኒሻል ደግሞ ለምን እንጠቀማለን? አንደኛ ለዲያግኖስ በሽቶችን ለመመርመር በሽቶችን ለመከላከል እንዲሁም ደግሞ በሽቶችን ለማከም የምንጠቀምበት ይሄ ድራግ ይባላል ማለት ነው። ሶ the safe use of drugs needs sound knowledge of their various aspects such as mechanism of action, doses, route of administration, adverse drug effects, toxicity and drug interactions. እንግዲህ በአይነት መድኃኒቶችን ሴፍሊ እንዴት እንጠቀማለን የሚለውን አንድ ሰው መጥቶ ሴፍሊ መድኃኒት እንዴት መጠቀም አለበት የሚለውን ለማወቅ አንደኛ መድኃኒቱ እንዴት እንደሚሰራ ማወቅ አለብን። የሚወስደው መጠን እንዲሁም በምንድን ነው የሚወሰደው፣ በአፍ ነው፣ በፍንጢጣ ነው፣ በመርፌ ነው የሚለው ማወቅ፣ እንዲሁም ደግሞ የዚህ መድኃኒት አድቨርስ ድራግ ኢፌክቱ ምን ይመስላል፣ የጎንዮሽ ጉዳቱ ምን ይመስላል የሚለው ማወቅ፣ እንዲሁም ቶክሲሲቲ የመድኃኒት ከፍተኛ ዶዝ ቢወሰድ ምን አይነት ቶክሲሲቲ ሊያመጣ ይችላል፣ እንዲሁም ደግሞ ድራግ ኢንተራክሽናቸውን ከሌሎች መድኃኒቶች ጋር ያለውን መስተጋብር ማወቅ ይጠበቅብናል ማለት ነው። እነዚህን ነገሮች ካወቅን አንድ ታካሚ ሲመጣ ሴፍሊ እነዚህ መድኃኒቶች መጠቀም ይችላል ማለት ነው። The general pharmacology involves the aspects of sources of drugs, route of administration of drugs, absorption of drugs and factors affecting them, their distribution, transformation and expression. It also involves the mechanisms by which the drug is acting with receptor toxicity of drug and preclinical and clinical evaluation. general pharmacology እንግዲህ በዋነኝነት ኢንቮልቭ የሚያደርጋቸው ነገሮች አንደኛ ሶርስ ኦፍ ድራግስ ነው። የመድኃኒቶች ምንጭ መገኛ ምንድን ነው የሚለው ማወቅ። ሌላኛው ሮት ኦፍ አድሚኒስትሬሽን ኦፍ ድራግስ የሚል ነው። መድኃኒቶች በምን አይነት መልኩ ነው መወሰድ ያለባቸው የሚለውን እሱ ማወቅ ነው። ሌላኛው ደግሞ መድኃኒቶቹ አብዞርብ እንዴት እንደሚሆኑ ማወቅ፣ እንዲሁም ደግሞ የአብዞርቤሽን አፌክት የሚያደርጉ ነገሮች ምንድን ናቸው የሚለውን፣ መድኃኒቱ እንዴት ነው ስርጭቱ ዲስትሪቢሽን እንዴት ነው የሚሆነው የሚለውን፣ ሌላኛው ባዮ ትራንስፎርሜሽን ነው ኤክስፕሬሽን የምንለውን እንዴት ነው የሚወገደው የሚለውን ማወቅ ያስፈልጋል ማለት ነው። ሌላኛው ደግሞ መድኃኒቶች እንዴት ነው አክት የሚያደርጉት ወይም ስራቸውን የሚሰሩት እንዴት ነው የሚለውን አንደኛ ሪሴፕተሮች ጋር ባይንድ በማድረግ ከዛ ውጭ ደግሞ ቶክሲሲቲ ኦፍ ድራግ የመድኃኒቱ ቶክሲሲቲ ምን ይመስላል የሚለውን እኛ ፕሪክሊኒካል ኤንድ ክሊኒካል ኢቫሉዌሽን። ፕሪክሊኒካል የምንለው ሰዎች ላይ ከመሞከሩ በፊት ያለው ሂደት ወይም ደግሞ በላቦራቶሪ በእንስሳት ላይ የሚሞከርበት ሂደት ሲሆን ይህም ደግሞ ሴፍቲ ቶክሲሲቲ ወይም ደግሞ ቤዚክ ኢፌክቲቭነሱ በእንስሳት ላይ ሲሞከር ነገር ግን በሰው ሳይሞከር ገና ይሄ ፕሪክሊኒካል ይባላል። ክሊኒካል ኢቫሉዌሽን የምንለው ደግሞ ቴስት ኦፍ ድራግ ኢን ሁማንስ ነው፣ ሰዎች ላይ ሲሞከር ነው። የሚተሞክሮ ደግሞ ሴፍቲው ዶዜጅ እንዲሁም ኢፌክቲቭነሱ እና ሳይድ ኢፌክትስ ኢን ፔሸንት ያለው ሂደት ሲታወቅ የመድኃኒቱ ኢፌክቲቭነስ ሲታወቅ ያለው ሂደት ይሄ ክሊኒካል ኢቫሉዌሽን ይባላል። እንግዲህ አጭር ይሄ ኢንትሮዳክሽን